السلام عليكم ورحمة الله وبركاته ودي مودة مزلانية تادانوች አሁን የምንገኘው አመስገኛ እንደቤቶች ላይ ነው። እንግዲህ ለዛሬ ዝግጅታችን አንድ የጸጉር ባለሙያ ወንድማችንን የህይወት ተመክሮን እያጫወተን በዛውም ያጋጠሙትን ነገሮች እያመሰገነ አብረን እንቆያለን። እናንተም አብራችሁ ቆዩ። እንተዋወቅ። መቀድመስ ምን አስተዋወቀልኝ? ቢስሚላህ አልሐምዱሊላህ ሙራድ ሸረፋ እባላለሁ። እሺ ሙራድ፣ የት ተወለድክ? መሳለሚያ አካባቢ እዚህ አዲስ አበባ መሳለሚያ አካባቢ ነው የተማርኩት። የካቲት 23 ነው ኤሌመንተሪ። ሃይ ስኩሉን ከፍተኛ 7 ነው የተማርኩት እና ያው መካከለኛ ህብረተሰብ ውስጥ ነው ያደግኩት እና እናቴን እያገዝኩኝ የተማርኩት። ትምህርቴን ስማር እናቴን እያገዝኩኝ የተማርኩት። መጀመሪያ ያው 7ኛ ክፍል ስደርስ ጸጉር ያው ሰፈር ላይ በመቀስ ሰራ ነበር እየተማርኩኝ። ሰፈር ላይ በመቀስ እየሰራው ነው ያደግኩት። ከ6 ኪሎ ከምናምን ተማሪዎች ይመጡ ነበር፣ የ6 ኪሎ ዩኒቨርሲቲ ተማሪዎች እዛው ያካባቢው። እንደገና ደግሞ አጠናተራ የጫረታ የሚሰሩ ልጆች ምናምን ስፌት የሚሰሩ ልጆች ይጠሩኛል። ደብተሪ ውስጥ መቀስና ሙሽጥ ይዤ ነበር ትምህርት ቤት የምገባው ማለት ነው። ያቺን እንደዛ እያደረኩ ከዛ በኋላ ያው ሃይ ስኩል ላይ ደግሞ ሃይ ስኩል ስገባ ሃይ ስኩል በኤሌክትሪሲቲ ነው የተመረኩት። እየተማርኩኝ 7ኛ ክፍል ቅዳሜና እሑድ ሰራ ነበር። ከዛ 7 8ም እንደዛው ቅዳሜና እሑድ በትርፍ ሰዓቴ ደግሞ በየሰፈሩ እየሄድኩኝ ሰራ ነበር ጸጉር ስራ ማለት ነው። እና ልክ ሃይ ስኩል ስገባ ደግሞ ሃይ ስኩልም ልክ እንደዛው በትርፍ ሰዓቴ ጸጉር ስራ መስራት ጀመርኩኝ። በእንትናቸው በፍላጎታቸው ነበር የሚከፍሉት፣ እንደተመቻቸው ይከፍላሉ። ያው ሰፈር ላይ ስለሆነ አሁን ያኔ 5 ብርም 10 ብርም ይሰጣሉ ይሰጧል። በዛ እንትን ታደርጋለህ። ነጋዴዎች ሲሆን ደግሞ የተሻለ ይሰጧል። እና እንደዛ እያደረኩኝ የተማርኩትኝ። መጨረሻ ያው ስጨርስ ደግሞ ቀጥታ ያው እንትን ጸጉር ቤት አንዴ ወደ ኋላ ልመልስልህና በየመንገዱ ሄደህ ስትል ጸጉር ስትቆርጥ ማለት ነው ድንጋይ አስቀምጣ ነው ማለት ነው? አይ ወንበር ነው። ኦኬ፣ ወንበር ይዘው ትንቀሳቀሳለህ? ወንበር ነው የራሳቸውን ወንበር ያወጣሉ። የራሳቸውን ወንበር ይሰጡኛል። በዛ ወንበር ላይ እሰራለሁ። እኔ እየተሽከረከሩ ወንበሩ ተሽከርካሪ አይደለም። እኔ ግን እየዞርኩኝ ሰራ ነበር። ከዛ ያው ሆቢ ሆነና ኤሌክትሪክ ሲመረቅ እኔ ወደ ትምህርቱ ሳይሆን ቀጥታ ወደ እንትን ነው የገባሁት፣ ወደ ጸጉር ቤት ነው የገባሁት። በነገራችን ላይ ከዛ ልክ ትምህርት እንደጨረስን ጫማ ስራም እስከ ውጠራ ድረስ ሰርቻለሁ። ጫማ ስራ እና እስከ ውጠራ ድረስ ሰርቼ ከዛ በኋላ ልክ ረመዳን እንደዚህ ረመዳን ላይ ነው ከሰውየው ጋር ባለመግባባት ሰላት ሰግጄ ጁማ ለመስገድ ማለት ነው ሰግጄ ስመለስ ለምን ወጣህ ምናምን ብሎ አንተናለኝ አባረረ። ከዛ በቃ እኔም ተውኩትኝና ቀጥታ ይቀር አንተ ጋር ብቻ ለምን የርዝቅ ያለው አንተ ጋር አይደለም በሚል ትቼው ቀጣይ ቀጥታ ወደ ጸጉር ቤት ነው የገባሁት። የወንዶች ጸጉር ቤት እዛው ቅድም ጫማ ቤት አስወጣኛል። ሰላት ለመስገድ ነው ያስወጣው ወይስ? ጁማ ወጥቼ ጁማ ነው ረመዳን ነው ጁማ ለሰግድ ወጣሁ። ያው 5 ሰዓት ከምናምን ወጣሁ። የሚወጣው 6 ሰዓት 7 ሰዓት ምናምን ነው የሚለቀም ማለት ነው እሱ ስራ አንተ ስንል እና እኔ እንትን አደረገኝ በቃ አናደደ። አንተ ምሳ ይወጡ የለ እንደ ልጆች እኔ እንዴት የማልወጣበት ምክንያት ምንድን ነው? ሌሎች እኮ ምሳ ይወጣሉ፣ እኔ ደግሞ ሰላት መስገድ ስላለብኝ ግዴታዬ ነው። ስለዚህ ሰግድ ነው የወጣው ስለው አይ በቃ አረፍ ይቅር ሂድ አለ። እሺ አመሰግናለሁ ብዬ ቀጥታ ወጣሁ ነው የዛን ቀን። ከዛ ምንም ያህል አልቆየሁም። አንድ እንደዚህ በስራ የሚያቀኝ ልጅ አላህ አገራልኝ አልሐምዱሊላህ። ካሁን በፊት እኔ የሰራው ነበር ልጁን ማለት ነው። እሱ ደግሞ እኔ ቁጭ ብሎ ያይ ነበር እኔ ስሰራ ማለት ነው። እሱ ቀድሞኝ ጸጉር ቤት ገብቷል። ዝም ብሎ ጀምሯል። በቃ ያለምንም እንትን ማለት ነው ያለምንም ትምህርት እንደዚህ በማየት ብቻ ወደሱም ጀምሯል።
ከዛ እሱ የሆነ ልጅ ላከና ልክ ከዛ እንደወጣኝ ወዲያው ነው እንደወጣኝ አንድ ልጅ ላከና ፀጉር ቤት ክፍት አለ እዛው እንትን ውስጥ ገበያ ልማት ውስጥ ክፍት ስላለ አትጀምርም ስራ ትጀምራለህ አለኝ። አዎ አልኩት። ቀጥታ ሄጄ ስለማሽን ብዙ የማውቀው ነገር የለም። በመቀስ ነበር አምሳ ይዤ አላውቅም ማሽኑ። ከዛ ቀጥታ ሄድኩኝና የካቲት 23 ትምህርት ቤት ፊት ለፊት ፀጉር ቤት ነበረ። እነሱ ጋር ሄድኩኝና ገብቼ ቁጭ ብዬ ለመስተካከል ገባሁ። በዛው አየሁኝ አያያዛቸው ምናምን አይቼ በማግስቱ ቀጥታ ስራ ገባኝ ማለት ፀጉር ስራ ገባኝ። ከዛ በኋላ ያው ቤተሰብን እንትን እያልኩ ያው እናቴ የለፋችውን ያህል እኔ እንትን ምንም ያደረኩት ነገር የለም። እናቴ በጣም ለፍታለች። ሌሊት ያው 11 ሰዓት ከሱቢ በኋላ ትወጣለች። ትወጣና በረንዳ አትክልት በረንዳ ነበር የምትሰራው። አትክልት ነበር የምትነግደው እና ፀሐይ፣ ብርድ፣ ንፋሱ ተፈራርቆባት ቀን ብስኩቱን የምትበላውን ቁርሷን ይዛው ቤት ትመጣ ነበር። ለኛ ማለት ነው ለቤት ለኛ ብላ ሳትጨርሶ ይዛው ትመጣለች። ይሄን ያህል በቃ በጣም መስዋዕት ከፍላለች ማለት ነው። የእንጀራ አባታችን ጋር እኔ የእንጀራ አባቴ ጋር ነበር የምኖረው እና እሱ ከሞተ በኋላ እሷ ነበረች የምታሳድገን ማለት ነው። ብዙ ለፍታለች፣ በጣም ብዙ ለፍታለች እና አልሐምዱሊላህ አሁን ያው ሀያት አላህ ይስጣት፣ አፍያም አላህ ይስጣትና ያው እኛም ለመካደም ያብቃል። አልካደምናትም፣ አልተመቻችም። በጣም ያዘንክበት በጣም የተከፋበትን ጊዜን ስታስታውሰው? የት ይፈትናል። ትምህርቴን አቋርጬ ነበር አንድ ጊዜ። ትምህርቴን አቋርጬ ያው እሷ እናቴ ደግሞ ያው ተምሬ እሷን ያው ስራ ይዤ እሷን እንትን እንድል ነበር የምትፈልገው። ሁሌም ምኞቷ ይሄ ነው። ግን እኔ ትምህርት አቋረጥኩኝ እና ምክንያቴ በቃ የኑሮ አለመመቻቸት ነው። ቤት ውስጥ እንትን የሚያደርግ ሰው ሌላ ሰው ስለሌለ የኑሮ አለመመቻቸት ነው ትምህርቴን ያቋረጥኩት። 1 ዓመት አቋረጥኩኝና ከዛ ቲኤምኤስ ተመዳቢ ነበርኩኝ። ቲኤምኤስ ነበር የተመደብኩት። 1 ዓመት ስላቋረጥኩኝ ያ እድልም አመለጠኝ። ከዛ እዛው በአመቱ ሄጄ ስጠይቅ እዛው ነው መማር ብትችለው ተብዬ በጣም የሚያመሰግንኩበት ጊዜ እናቴ ሐኪም ቤት ኦፕራሲዮን ተብላ ከዛ ያው የሐሞት ጠጠር ተብላ ኦፕራሲዮን ገባች። ብቻዬን ነኝ፣ ማንም የለም ቤት ውስጥ እና ያው ተመላልሼ እንትን አደረኩኝ። መጨረሻ ኦፕራሲዮን አረጓት፣ ይዣት ወደ ቤት ገባኝ ማለት ነው። ወዲያው እንደተደረገች ይዛት ተብዬ ወዲያው ይዣት ወደ ቤት ገባኝ። ያን ቀን በሰላም መውጣቷ ነው ያስደሰተኝ፣ አላህን ያመሰገንኩበት ቀን። ከዛ አሁን እኔ ያን ከእንዲህ አይነት እንትን በጣም ከብዶኝ ነበር ለእኔ ማለት ነው። በጣም መቼም በህይወት ውስጥ አንዱ በጣም የምትመሰገንበት ወቅት የትዳር ወቅት ነው። እሱ እንዴት አገባ? የትዳር ወቅት ወላሂ በጣም እንትን የሚያደርገኝ ረመዳን ነው። ሁሌም በቃ ምንም የማገኛቸው ሰዎች ምንም አልመች ይሉኝ ነበር ማለት ለትዳር የምትፈልገው ሰው ይኖራል። ከዛ ጓደኛዬ ይዞኝ እናቷ ቤት ይዞኝ ሄደ። እሷን አላውቃትም ልጅቷን። እናቷ ጋር ሄደኝ። እናቷ በጣም ተመቸችኝ። ጸባይዋ፣ ሁሉ ነገሩ፣ አቀባበሏ ምናምን በጣም ተመቸኝ። ከዛ እነሱ ጋር አልፎ አልፎ እየሄድኩኝ ከእነሱ ጋር አሳልፍ ነበር። ከዛ አጋጣሚ አረብ ሀገር ነበረች ልጅቷ። ረመዳን ሙሉ በነገራችን ላይ ረመዳን ሙሉ ስለ ዘውጅ ብቻ ነው ዱዓ ያደረኩት። ያ ረቢ ሷል የሆነችውን አንተ ዘውጀኝ ብዬ ረመዳን ሙሉ አደረኩኝ። ልክ የኢድ ዕለት ኢድ ሰላት ስቴዲየም ሰግጄ ቀጥታ አሁን የእሷ የባለቤቴን እናት ረመዳን ሙሉ አልዘየርኳቸውም ነበር በራሴ በቃ እንትን ሆኜ ማለት ነው።
ተቆጡኝ። ስገባ የኢድ ዕለት ለዘይራቸው ስገባ እንዴት እስከ ረመዳን ሙሉ ሳዘይረን ብለው ተቆጡኝ። በጣም ይቅርታ አልኳቸው። ያው ረመዳን አልተመቸኝም ምናምን ብዬ ምክንያት አድርጌ ይቅርታ ጠየኳቸው። አፉ በሉኝ አልኳቸው። አፉ አሉኝ። የዛለት እሷን ያገኟት ከውጭ መታ ነበር አላወኩም። ከዛ ገብቼ ከነሱ ጋር ይቅርታ ካረጉልኝ በኋላ ልጃችንን ተዋወቃት ነው ያሉኝ። ከዛ እሺ ተዋወቅኳት። በቃ ያኔ ነው እሷን ያወቅኳት። በማግስቱ ቀጥታን የጠየኳት ምክንያቱም ዱዓ ሳረግ ስለነበር እናቷን አይተ ልጅቷን ጠይቅ ይባል የለ በቃ በማግስቱ ጠየኳት። እሷን ልጅ ጋር ኒካ ማሰር ፈልጋለሁ የኔ ታሪኬ ይሄ ነው ብዬ ከመጀመሪያ ጀምሮ ከኤሌመንተሪ እስከ ሃይ ስኩል ያለኝን የህይወት ታሪክ ነገርኳት ለሷ ማለት ነው። ከዛ ከነገርኳት በኋላ እሺ አለችኝ። እሺ ቤተሰብ ጠይቅ አለችኝ። ቤተሰብ ጠየቅኩኝ። ቤተሰብ ሽማግሌ ልኬ ተጠየቀ። ከዛ ያው ኒካ ታሰረ ማለት ነው። እናስተናጋችሁ ምን ተሰማች? እናስተናጋችሁ በጣም ነው ደስ ያላት። በጣም ተደሰተች ይህንን ነገር። ከዛ እሷ የምትችለው እሷ ናት ማለት የደገሰችው እሷ ናት። ያው የሴት አቅሟ መልስ ደግሳ ጠርታን በቃ በጣም ደስ በሚል ሁኔታ ነው እንትን ያደረገችኝ ማለት ነው። እስኪ ስለ እናት እናውራ። ለእናት ያለን ፍቅር እስቲ ግለጽልኝ። እንዴት ነበር ማለት አሁን የደከሙት ለማሳደግ የወጡት እና የወረዱት ብዙ የህይወት መንገድ አለና ስለ እናት ስታስብ ይሰማል? ከባድ ነው። በምን ትገልጸዋለህ? እናትን በምንም እንትን አታተካትም። በምንም ልትገልጽ አትችልም። ምክንያቱም ለፍታለች፣ ደክማለች። ምንም አሁን አቅም ኖሮ ብታረግላትና እንትን ብትል ያው ሸሪዓውም ይላል ያው ሸሪዓውም የፈለከውን ብታደርግ የእሷን ሀቅ አትወጣም። ግን ያው በውስጤ ነው እኔ ሁሉን ነገር በውስጤ ነው እንትን የማደርገው እንጂ እንደዚህ ብዬ እንትን አላደርግም ብዙ ጊዜ። እና ያው አንድ ወንድም ያስቸጋሪ ወንድም ነበረኝ። አሁን ተስተካክሎ አልሐምዱሊላህ ተስተካክሎ እሱ ሀጅ እንድታደርግ አደረገ። እና ይህን ጸጉር ስራ 8 ዓመት አቋርጬው ነበር። በነገራችን ላይ 8 ዓመት አቋርጬው እንደገና ነው የጀመርኩት። 8 ዓመት መሰራ 8 ዓመት ቴሌቪዥን ጥገና፣ ዳማስ ገዝቼ እንትን ማዞር እጣን ፌስታል በየዙሪያውን ጥግ እየዞርን እናከፋፍል ነበር። በነገራችን ላይ እኔ አሁን በጣም እንትን የሚያደርገኝ የሚያስጨንቀኝ ነገር አለ። ምንድን ነው የሚያስጨንቀኝ ነገር? ባለቤቴ ታማለች ካንሰር ተብሎ አሁን ከቤት ራሱ ከወጣን ከአመት በላይ ነው ከቤታችን ከወጣን ማለት ነው። በእሷ ምክንያት እሷ በጣም እንትን ስላላት ስላመማት ያው እዚህ ቤተሰቦቿ አካባቢ ነው ያለችው። ምን ያህል ጊዜ ነው? ከአመት በላይ ነው። ጥቁር አንበሳ ስትከታተል ነበር። አሁን ጥቁር አንበሳ ደግሞ መጨረሻ ኬሞ 6 ወር ወሰደች። 6 ወር ወስዳ ምንም ለውጥ የለውም ምናምን አሉ እና እንደውም ምንም አይነት ሕክምና እንደሌለው ነው እዚህ የነገሩ። አሁን እንደገና የግል ሐኪም ሄደን እንትን አድርገን እሱ ደግሞ ወደ ህንድ ጻፈላት ማለት ነው። የ9 ሰዓት ኦፕራሲዮን ያስፈልጋታል ብሎ ማለት ነው። ስለዚህ እሱ ደግሞ የሚገኝ ህንድ ነው ይህን ማድረግ የምትችለው ብሎ ወደዛ ላክን። አሁን ፕሮሰስ ላይ ነን ማለት ያው ገና እንትን አልጀመረም። ያው ሰብር ማድረግ ነው። የሚመጡትን ነገሮች አንተ የምትመልሰው ነገር የለም። ሁሉ ነገር አላህ የጻፈው ነው። ዛሬ አንተ እኔ ጋር ለመምጣት ከአላህ ነው። እኔ እናንተ እንድንገናኝ ያደረገው አላህ ነው። ስለዚህ ሁሉን ነገር ለአላህ መስጠት ነው ያለብን። እንደ ሰው ግን እንጨነቃለን። እንደ ሰው በጣም እንጨነቃለን። እኛ የምናደርገው ይመስላል። ሆኖም ግን አላህ ነው የሚያደርገው ይህንን ነገር። እኛ ሰበቡን ነው የምናደርሰው። ብዙ ፈተናዎች ይመጣሉ በሰው ልጅ ላይ። እነዛን ፈተናዎች በሰብር ማለፍ ነው ያለብን። በሰብር ማለፍ ነው ያለብን።
ሂደት ውስጥ በጣም የማመሰግናቸው ሰዎች አሉ። አንደኛ እናቴን ነው በመጀመሪያ እናቴን፣ ምክንያቱም የእሷ ዱዓ ነው ሁሌ የምታደርግልኝ ዱዓ ነው ለዚህ አላህ እድል እና እዚህ ቦታ እንድደርስ ያደረገኝ የእሷ ዱዓ ነው። የእሷና የእሷ ብቻ ነው። እና ወዳጆች ጓደኞቼ አሉ፣ እነሱንም አመሰግናቸዋለሁ። ብዙ ወዳጆች አሉ ችግሬን ማጓያቸው እና እንትኔን እቅዶቼን ነገራቸው በዚህ ብንሄድ ይሄ ይሻላል ብለው ብዙ እንትን ያደረጉልኝ ሰዎች አሉ። እነሱንም አመሰግናቸዋለሁ። ስንት ልጆች አሉ? በነገራችን ላይ አንድ ልጅ ነው ያለን። አንድ ልጅ ነው ያለ። ባለቤቴ አረብ ሀገር ላይ ከ10 ዓመት ያላነሰ ነው የሰራችው እና ግን ያው ቤተሰብን ነው ሁለታችንም ቤተሰብን ነበር እንትን የምናደርገው። ግን አሁን ላይ ደግሞ በጣም አሟታል። መፍትሄው አላህ ጋር ነው ያለው። ዱዓ እንድታደርጉልን እሷን አላህ አፊያ እንዲያደርጋት ዱዓ አድርጉላት። ሰበቡን አላህ እኛ ለሰበብ ለማድረስ ነው የምንንቀሳቀሰው። አላህ እንዲደርስላት የሚፈልገውን ደግሞ የምንፈልገውን እድሉን እንድናገኝ ዱዓ አድርጉልን። አሁን ለህንድ ምናምን ብለው ጽፈውልናል። ያው አቅሙ ባይኖረንም ወንድሞቻችንን አስቸግረንም ቢሆን ፕሮሰስ ጀምረናል እና ለአላህ ብላችሁ ዱዓ አድርጉላት።